በሌላም አቡ ሁረይራ በዘገቡት ቃል ረሱል ሰለላሁ ዐለይሂ ወሰለም ኢነ አወለ الناس يقضى يوم القيامة عليه رجل استشهد አሉ ነብዩ ሰለላሁ ዐለይሂ ወሰለም። የቂያማ ቀን ውሳኔ የሚወሰነው አንድ ሰው ነው ጂሃድ ላይ የተሳተፈ ለአላህ ዲን ወጥቶ መስዋዕትነት የከፈለ መስጂድ መጥቶ መስገድ፣ ሰደቃ መስጠት፣ ዘካ መስጠት ምናልባት ለሰዎች ለማሳየት ልንሰጥ እንችላለን። ግን ህይወቱን መስዋዕትነት ይከፍላል የሰው ልጅ። አዎ ይከፍላል። فأوتي به فعرفه نعمه አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሂሳብ የሲራ አላህ ሰከንድ አይፈጅበትም። የኛ ኦዲት ረጅም ጊዜ ይፈጃል። ራሳችን ኦዲት ማድረግ አንችልም እኮ ጨርሰን ከዚህ በፊት ያሳለፍነው ነገር ሰብስበን ኦዲት አድርገን ፊት ለፊት መመልከት አንችልም። እኛ ብንጽፍ የሆነ ምን ዘለው ነገር ይኖራል። አላህ ቀለል አድርጎ ነው የሚያስበው። የዛን ቀን ጸጋውን አላህ ያቀርብለታል። ፈአረፋ ያቃታል ደግሞ ሰውየው ራሱ اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون. اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون على الله. የቂያማ ቀን መናገራችንም ይታገዳል። የቂያማ ቀን ዱንያ ላይ አጭበርበራለች፣ በአላህ ላይ አጋርታለች፣ ወደ ዝሙት ተጣርታለች፣ ደንሳለች፣ ጨፍራለች፣ አባልታለች፣ አናክሳለች። ይታሸጋል የቂያማ ቀን። የዛን ቀን ማን ይናገራል? ቆዳ ይናገራል፣ ጸጉር ይናገራል፣ እግር ይናገራል፣ ሁሉ ነገር ይናገራል። ስለዚህ ያቃታል። ቃላ ፈማ አምልተ ፊሃ ይለዋል አላህ። ምን ሰራ እስኪ ዱንያ ላይ ብዙ ኒዕማዎችን ሰጥቻለሁ። ከእናት ሆድ ውስጥ ጀምሮ አስቡት የአላህ እንክብካቤው። አንድ ዶሮ 10 ምናምን እንቁላል ታቅፋለች። ያ የተዘጋው እንቁላል ዶሮ ካላቀፈችው ለምግብነት ነው የሚያገለግለው። እኛስ ፊ ዙልማቲን ተላታ አላህ በሶስት ጨለማ፣ በእናት ሆድ ውስጥ፣ በማፀን ውስጥ፣ በእንግዴ ልጅ ውስጥ፣ በሶስቱ ውስጥ አላህ ትንፋሽ እንዳያጥረን አድርጉ። ምግብ ይሄ በየቀኑ የሚያመላልስ ወይ ኦርደር ተደርጎ የሚደርስበት ቦታ አይደለም። እዛ ቦታ ላይ አላህ ተንከባክቦ የሰው ልጅ ምንም ሳይሆን ጆሮ ሳይጎድለው፣ አይን ሳይጎድለው፣ እግር ሳይጎድለው እያንዳንዱ የሚያስፈልጉን የሆኑ ቀዳዳዎች እንኳን ሳይጎድሉ አላህ ወደ ውጭ ያወጣናል። والله أخرجكم من بطون أمهاتكم لا تعلمون شيئا والله أخرجكم من بطون أمهاتكم لا تعلمون شيئا الله ከእናታችሁ ማህፀን ውስጥ ያወጣችኋል ምንም አታውቁ ነው። እናቱን ለይቶ ያውቅ፣ አባቱን አያውቅ። ከዛ በኋላ አላህ በእናቱ ልብ ውስጥ ፍቅርን ጥሎ፣ በአባቱ ፍቅርን ጥሎ ጡት ከላይ እንዲያመነጭ ያደርገዋል። አላህ ልጁ ጠጋ ሲላት ቧንቧ አልተከለ፣ ቆጣሪ የለም የሚከፈት የሚዘጋ፣ ልጁ ጠጋ ሲል እንዲጠባ ያደርገዋል። አላህ አስቡት የአላህ ጸጋና ኒዕማ። ከዛ በኋላ እየተንገዳገደ ከወተቱ ምናምን እያለፈ የሆነ ነገር መቅመስ ይጀምራል። ከዛ በዳዴ፣ ከዛ በእግር፣ ከዛ እየወደቅ እየተነሳ ይደርሳል። ከዛ በኋላ ደግሞ ይሄ ሁሉ ኒዕማ አላህ የቂያማ ቀን ያመጣለታል። ይሄን አርጋለሁ አይደል? አርጋሃል። ቃለ ፈማ አምልተ ፊሃ ይለዋል አላህ፣ ይጠይቀዋል። ምን ሰራህበት? እሺ ምስጋና ከተግባር ጋር። ምስጋና ከምን ጋር ነው? ከተግባር ጋር ነው፣ ከስራ ጋር ነው። አማ ለማመስገንማ ከእስላም ውጭ ያሉም ሰዎች እኮ ፈጣሪ መስገን ብሎ ወደ ላይ ቀና ያደርጋል። ውጤት አለው? መስመሩን ስቷል። መስመሩን የሳተ ምስጋና ይባላል። ቃለ ቃተልቱ ፊከ ሐታ ስተሽሂድ ይለዋል። አያችሁ አይደል? እንዴ በአንተ መንገድ እኮ ተጋደልኩኝ። ይሄ ውሹ ገብቶ በካራቴ መምታት ምናምን እኮ አይደለም። የእድሜ ልክ ስራት እኮ አይደለም። አንገት መስጠት። እንዴ አንገቴን ሰጠው እኮ አላህ ይለዋል። አለ ከዘብት ውሸታ። አላህ ያስዋሸውን ሰው ማን መጥቶ እውነተኛ ያደርገዋል? ማንም። እስፖኮም ይስረቅ ምንም ይስረቅ ይታሰር፣ ታስሮ 20 ዓመት 10 ዓመት ይፈረድበት። አልሰረቀም እውነተኛ ነው በስተት ነው የተያዘው ብሎ ለማስፈታት ጥረት የሚያደርጉ ሰዎች የሉ አሉ። ጥረታቸው ይሳካላቸው አይሳካላቸው? ይሳካላቸው። የቂያማ ቀን አላህ አንተ ውሸታም ያለው ሰው ማን ነው ከውሸቱ ነፃ የሚያደርገው? ማንም። لمن الملك اليوم لله الواحد القهار لمن الملك اليوم إلى الله ንግስናው ለማን ነው? እስኪ ዛሬ እስኪ ውጣ የሚችል ሰው ፋይቱ ላይ ግባ ነው የሚለው አላህ። ማንም ይችል የለም። ዝሙቱ፣ ሌብነቱ፣ ሽርኩ ስለበዛ ምድር በራሷ ጊዜ ስትተነጠቅ የመሬት እንቅጥቃጤ አይታችኋል? ሚዲያ ላይ የሚለቀቀው መሬት በራሷ ጊዜ ሰንጠቅ ትላለች። ማን ሰነጠቃት? የዘረጋት እሱ ነው። ሲፈልግ ይሰነጥቃታል። ይውጣል። አንተን እዛው የት ገባ? የፈለገውን ያዛል አላህ። ወታደሩ ነው። ለዚህ ነው ዝሙት፣ ዚና፣
ፈሳድ፣ ራቁት መሄድ፣ ወለድ መብላት፣ ዘካ መከልከል፣ ሰላቶቹ ሲዘነጉ፣ መስጂዶቹ በሸረኛ ሰዎች ሲያዙ እንዲህ አይነት አደጋዎች ይበዛሉ። ይጮሃል፣ መልስ የለም። ይንቀጠቀጣል፣ አይገባም። አንዳንድ ሰው ወደ ጥናት ነው የሚገባው። አካባቢው ችግር አለ፣ ዳገት የለም፣ ረግጦ ሚይዝ ቦታው ምናምን እያሉ ፍልስፍና ውስጥ ይገባሉ። ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ አላህ። ካፊሮች በቀልባቸው በሽታ ስላለባቸው ምንም አይገባቸው። እቺ መሬት መንቀጥቀጥ በራሳችን እኮ ነች። ትገባለች፣ ነገ አንተ ቤት ከነገ ወዲያ ትመጣለች፣ እያንዳንዱ ጋር ትደርሳለች፣ አትቀርም። እሳት ይነዳል፣ ማንም አያጠፋውም። ይሄ እሳት አደጋ ቢጮህ ቢጫጮህ ጨርሶ ነው የሚቆመው። ለምን? ሽርኩ አለ። ለምን? ዘካ አይሰጥም። ለምን? ሌብነቱ አለ። ቅቤው ሙዝ ነው፣ በርበሬው ቀለም ነው፣ ወተቱ ውሃ ነው ባዶ። የህፃናቶች ኒዶ ላይ ፌክ ይሰራሉ፣ መድኃኒት ላይ ፌክ ይሰራሉ። ይነዳል። ያላ ጁንድ እኮ ነው። ትበላለህ። ዘካን በስርዓት አውጣ፣ አትዋሽ፣ ቀጠሮ አታፍርስ፣ አታጭበርብር። እሳት መጥቶ ይበላዋል። ለዚህ ነው ቃጠሎ፣ ይሄ መሬት እንቅጥቃጤው፣ የመኪና አደጋ ከፍተኛ ለሰው ልጅ ርህራሄ የሌላቸው ሰዎች በሰዎች ላይ መሰለጥ፣ ይሄ የወንጀል ውጤት ነው። ሂሳብ አርግ ነፍስህ። ወላኪን ቃተልተ ሊአን ዩቃል ጀሪ፣ ደፋር ጀግናን ለመባል ህይወቱን መስዋዕትነት ይከፍላል። አያችሁ አይደል? ጀግና እንዲባል ነው እንጂ ገብተህ የተጋደልከው እንጂ ለኔ ብለህ አይደለም። ውሸታም ይለዋል አላህ። ፈቀድ ቂል ተብሎልሃል። በቃ ዱንያ ላይ ተባለ፣ ይበቃሃል፣ ዛሬ መንደድ ብቻ ነው ይለዋል አላህ። ثم امر به فسحب على وجهه حتى ulqiya في النار። ይሄም ይጎተትና በፊቱ በጀሃነም ይደፋል። ورجل تعلم العلم፣ ይሄው የሆነ ሰው ኢልምን ይማራል ከመግሪብ እስከ ኢሻ። ነገርኳቸው አይደል እንዴ? ዋጋቸውን ሰጠዋቸው ወይ ቲክቶክ ላይ ለመታየት خلاص ንያው በቃ ቲክቶክ ላይ ሰዎች እንዲሰሙት ብቻ። ኤከለ የሚባል ኡስታዝ አለ፣ ይሄን ያህል ሰው አየለት እንዲባል። ለላይክ የሚሰራ ሰው አለ። ላይክ ሼር አድርጉልኝ ብሎ ዱንያ እንደሚሰበስቡ ወጣቶች ዳዋ ያደረጉ ላይክና ሼር የሚፈልጉ ሰዎች አሉ። ምላሳቸውን ሞርዶ ይቀርባሉ፣ አማርኛ ያጠናሉ፣ የተለያየ ነገር ላይ ባህስ ያደርጋሉ። ወረጁን ተዓለመ العلم وعلمه وقرأ القرآن አለ። ዕልምን ተምሮ አስተምሯል፣ ቁርአንም ቀርቷል። فأوتي به فعرفه نعمه፣ እንዲያርጌልህ እንዲያቃት ያደርገዋል። فعرفها ያቃት አለይህም ቃለ ፈማ አምልተ ፊሃ፣ ምን ሰራ ኡስታዝ? ቁርአን ግማሹን ሰብሮ ግማሽ የሚቀሩ ሰዎች አሉ፣ ድምጻቸውን ብቻ ለሰው ለማሳመር። በየመስጊዱ የሱዳን ቅርአት የሱዳን አይነት ሰላት የሚያሰግዱ ሰዎች አሉ ተብሎ ይሰበሰብላቸዋል። የአላህን ቃል ቢሰብሩት ምን ቢሉት ጭንቃቸው አይደለም የሚያስጨንቃቸው፣ ድምጻቸው ሰው ቀልብ ላይ ገባ አልገባም። ሀታ ከኋላ ብትነግራቸው መመለስ አይፈልጉም። ከተመለሱ ድምፁ ይጠፋባቸው። በሱዳንኛ የሚቀራው፣ በሱዴስኛ የሚቀራው፣ በሹሬምኛ የሚቀራው፣ በማሄርኛ የሚቀራው የሰው ቃል ነው እንዴ? አንተ የሰው ድምጽ ነው እንዴ የምታብበው? ጭንቀቱን ለድምጽ ነው አብዛኛው ሰው። አማ ቁርአን ይሰበር አይሰበር ጣጣው አይደለም። ይሄው እነዚህ ሰዎች ድምጸኛው ያ ኡስታዝ ያ ቃሪ እንዲባልላቸው የሚያደርጉ ራሳቸው የሚቀርጹ ሰዎች አሉ። ኡስታዝ ነው ኢማም ነው ከፊት ለፊት ካሜራ ያደርግና አላሁ አክበር እያለ አስተካክሎ እዛ እያዩት ነው ሰዎች። በየረመዳኑ ላይ ባላያቸው አብዛኛው የሱፊ ድምጽ ነው። አብዛኛው ድምጽ የራስህን ያዝ። የራስህን ድምጻችን አሳምረን ቁርአን መቅራት እንዳለብን ተናግሯሉ። ግን የራስህን ያዝ በምችለው ልክ። ጎሮሮን አሰምጥቀው። አንዳንዶች የሱዳንን ቀራለ ብሎ አፋቸውን ይከፍቱታል ሙሉ። አንዳንዶች የሱዴስን አይችሉትማ፣ ጭንቅ ነው። ይሄ ከጀርባው የሆነ ነገር አለ። መስጊድ ነው የገባ ነው። በቃ ቃለ ተዓለምቱ العلم وعلمته ይላል። ኢልምም ተምሬያለሁ። ድሮ አገር ቤት ቆጮ በቡና ነበር የሚጠበሰው። ጮጋራን ይጠብሳል፣ ሲወርድ ጠብሶ ነው የሚወርደው። አንዳንድ ኡስታዞች ነበሩ ደም የሚሸኑ፣ በጣም ተቸግሩ። ጠዋት ካለህበት ካደርከበት ቤት ትንሽ ቆጮ በምጣድ ይጠብሱና ከአንድ ቡና ጋር ይሰጡሃል። ምትበላው ማታ ለማስተማር ከአስር በኋላ ስትመለስ ነው ምትቀምሰው። ያንን ዕልም ተምሮ የተማሩ ሰዎች ውጤታቸው ፍላጎታቸው ያላህን ፊት ነው። ያላህን ፊት ከሆነ አህለን ወሰህለን። አማ ሪያ ካለችበት ቀርቼ መጣው ሐፍዤ ናሁ ሰርፍ ኸበሩና ሙብተዳው ለማለት ሰዎችን ለማታለል ምናምን ከሆነ የለውበትም፣ ክሳራ ነው። ወቀራአቱ ፊከል ቁርአን፣ ይሄው ላንተ ብዬ ቁርአን ቀራው ይላል። ቃለ ከዘብተ፣ ውሸታም፣ የኡስታዝ ውሸታም፣ የሐፊዝ ውሸታም፣ እዛ ይበጠራል። አያችሁ። ወላኪን ተዓለምተ العلم ሊዩቃል ዓሊም፣ ምላሳቸው ይጣፍጣል። የሚናገሩት ንግግር መሬት ጠባ አይልም። እንዲባሉ እንዲታጀቡ፣ መኪና እንዲገዛላቸው፣ ቤት እንዲገዛ፣ ቁልፍ እንዲሰጣቸው፣ እንዲከበሩ
አንዳንዶቹ እኮ ኢልማቸው ሲጨምር ሰው መጨበጥ ራሱ ያስጠላቸዋል። አሰላሙ አለይኩም ራሱ ማለት ያስጠላቸዋል። ባዶ በቃ ቀፉ ያደርጋቸዋል። ካላስ ስልክ ራሱ ብትደውል አይመልሱልህ። ሸይጣን ይሰቅላቸዋል። አማ ነብዩ አለይሂ ሰላቱ ሰላም ሕፃን ልጅ እጃቸውን ይዛ ታዞራቸው ነበር። ምስቶቻቸውን ከአስር በኋላ ዙሮ ሰላም ብሎ የሚያድሩበት ቤት ይመለሱ ነበር። ነብዩ ንግግር ሲናገሩ ገብቷቸዋል አልገባም 3 ጊዜ ደግሞት ነበር። ነብዩ አለይሂ ሰላቱ ሰላም ጥሪስ የተጠሩበት ጥሪ ያከብሩ ነበር። ያላህ ነብይ ምስኪን ደረሳኑ ዛሬ ንካላ አስረው ቢላቸው ይመጣሉ። ለራሳቸው ትችዋለሁ ሂሳቡን ለአላህ ብለ አፉ በለኝ ረሳሁት ይላል። አውቀው እኮ አይመጣም አይፈልግም እዛ መታየት። ሀከዛ ሀብታሞችም እንደዚህ ናቸው። ቁርአን የቀሩ ዕልም የተማሩ ሰዎች አላህ የቂያማ ቀን ከዘብት ይላቸዋል። ምን አድርጎ ነው? ተዓለምተል ዒልመ ሊዩቃል ዓሊም፣ አንተ ዓሊም ነህ ፈቂህ ነህ። ስንት ዓሊም የሚባሉ ሐራምና ሐላል ይናገራሉ። ኻይኖች ናቸው። ሁማውን ይሸውዱታል። በል እንደውም በቅርብ ምንድን ነው የሰማሁት? አነ ሱፊ ብሎ የተናገረው ሰውዬ ለብቻ ሲያስተምረን አለ አንዱ ምስኪን ተውሂድ ዳዕዋ አድርጉ አብሽሩ ወረቀትም ከፈለጋችሁ እንሰጣችኋለን አለኛል። እሱ እኮ ሱናን ተውሂድ የሚሉ ሰዎች እንዴት አሽመድምደን በእጃችን ሱፊያ አሻሪያ ስር እናስገባቸው እኮ ነው የሚለው። በፊት ለፊት ውስጥ ይመጣና ደግሞ እናንተ በርቱ ይላቸዋል። አንተና ጌታ ሂድና ተጋደል እኛ እዚህ ቁጭ ብለን እንጠብቃለን እንደማለት አይነት እነዛ ኻይኖች የሰሩት ስራ እኮ ነው የሚሰሩት። እስላም ለእያንዳንዱ ሰው ነፍስ ወቀፍ ስራ ይፈልጋል። እንደዚህ የሚሸውዱ ሰዎች አሉ። ግን ዶክትሬት አላቸው። ግን ይሄው አላህ የጠቀሳቸው ሰዎች ታህትን ውስጥ ነው የሚገቡት። የቂያማ ቀን ደግሞ ሉጋም ይሎገምለታል። ጀሃነም ላይ የወድቃውን ጎትቶ የሚሄደው እንደዚህ አይነት ዓሊም ነው። ይሄ ዒልም የደበቀ ሱናን አቂዳን መናጀ ሰለፍን ደብቆ በየመስጊዱ በየክትፎ ቤቱ ክትፎ የሚበላ ሰው ነው። ሐቅ የሚናገር ሰው ቀሊል ትንሽ ነው። ወቀሊሉ ሚን ዒባዲየ አሽኩር ለዚህ ነው አላህ ወቀሊሉ ሚን ዒባዲየ አሽኩር አለ አላህ። ወቀራአተል ቁርአን ቁርአንም ቀራ ከወላጅ ከምናምን ተለይቶ ለ2 ዓመት ይገባል አይደል? አንድ ሰው ህፍዝ ማታ ቀን እያሐፈዘ ይቆይና የሚቆይበት ምክንያት ግን ውስጡ ላይ የአላህና የነብዩ ፍላጎት ጀነት አለ። አልহামዱሊላህ ውጤታም ነው። ይሄ ግን የፈለገው ምንድነው? ወጥቶ ቁርአን ቀርቻለሁ እኔ ማሰገድ ይችላልው ምናምን ነው። ይሄ ነው። ይሄ ከሆነ የለም ክሳራ ነው። ፈቀድ ቂል ተብሎልሃል። በቃ ዓሊም እንዲባል ነበር የፈለገው አይደል? ቃሪ እንዲባል አይደል የፈለገው? በሱዳኖቹ ያውለበልባል በሱዴስም በማኤር ምናምን እንዲባል ነው አይደል የፈለገው? ተባለለ خلاص አበቃ። ምን ትፈልጋለህ ታዲያ? ጨርሰሃል። ውጤቱን እዚህ ወስደዋል። ثم أمر به فيسحب على وجهه حتى يلقى في النار ይሄም ይጎተትና በፊቱ በጀሃነም ይደፋል። ورجل وسع الله عليه وأعطاه من أصناف المال አሉ ነብዩ። ከገንዘብ አይነት ከሁሉም አላህ ሰጥቶታል። ሀብታም ነው። በዚህ ቢኬድ ሀብታም ነው። በዚህ ቢኬድ ሀብታም ነው። ያንዳንዱ ሰዎች ሀብት በፊት ለፊት ብቻ ነው ያለው። በፊት ለፊት ያለችው ሲያልቅ ያልቃል። እጃቸው ባዶ ይሆናል። አንዳንዶቹ ደግሞ በዚህም አላቸው በዚህ አላቸው በዚህ አላቸው በዚህ አላቸው። ሀገር ውስጥ ብትል ከሀገር ውጭ ብትል ሀገር ቤት ብትል ከተማ ብትል ሁሉም ቦታ ላይ ዘርተዋል። እንዲህ አይነት ሀብት የሰጠው ሰውዬ ደግሞ ይመጣል። ኩልሂ ከሁሉም አይነት ገንዘብ አላህ ይሰጠዋል። ፈኡቲየ ቢ ፈዐረፈሁ ኒዕመሁ የዋለለትን ውለታ እንዲያውቀው ያደርገዋል። ፈዐረፈሃ ያውቃታል። ቃለ ፈማ አሚልተ ፊሃ ምን ሰራሽ? ተሰጥቶህ ነበር። መኪና አለ ዳዕዋ አድርገሃል። መስጊድ እጁ ላይ ነበረ ለተውሂድ ክፍት አድርገሃል። ልጆች ነበሩ በልጆቹ እስላምን አብበሃል። ስልጣን ነበረ በስልጣን እስላምን ረድተሃል። ትምህርት ተምራል በትምህርት እስላምን ረድተሃል። ምን ሰራ ተብሎ ይጠየቃል። ቃለ ማ ተረክቱ ሚን ሰቢሊን ይኸው አንድችን መንገድ አልተውኩም ይላል። ምን አደረጉ? ቱሂቡ አን ዩንፈቀ ፊሃ ወጪ እንዲደረግበት የዘረጋውን መስመር አልተውኩም ይላል። ኢላ አንፈቅቱ ፊሃ ለክ ለአንተ ብዬ ወጪ ብሰጥ እንጂ ይላል። ቃለ ከዘብት ውሸታም የሀብታም ውሸታም ይኸው አረዱ 3 በሬ 4 በሬ እንዲባል ነው የፈለገው እንጂ ያላህ ፊት አልፈለገም። ውሸታም ነው ይለዋል። ዝጋ ፋይሉን ይለዋል። በግል ሂዳችሁ እሳት በላኝ ልጄ ታመመ ይሄው ካንሰር ይዞኛል ብላችሁ ብጮሁ 1 ብር ማይሰጡ ባለ ሀብቶች አሉ። መድረክ ላይ ሲወጡ 10,000 ብር ሰጥቻለሁ ይሄው ቼክ ምናምን የሚሉ ሰዎች አሉ። ምንድነው የፈለጉት? ሀጂ እንትና ሰጪ ናቸው መባል ይፈልጋሉ ሰዎች ላይ خلاص አበቃ። በየመድረሳው በየመስጂዱ በየቦታው የውዱ ማድረጊያ ውሃ የለም። መንግስት ለሆነ ቦታ ለሆስፒታል የሆነ ቦታ ጠራ ሲባል ሀጂ እንትና 100 ሚሊዮን ሰጡ 50 ሚሊዮን ሰጡ 15 ሚሊዮን ሰጡ። ለመስጊድ ይሰጣሉ አይሰጡም? ማን ያወራላቸዋል? የአላህን ፊት የሚፈልጉ ሰዎች ናቸው ይሄን በድብቅ የሚሰሩት። አማ አብዛኛው ጫጥቃሚ ጮታም ሚዲያ ላይ ነው የሚሰጠው። ውስጥ አይሰጥህም። ከሰጠህም ሰው እያዩ ነው የሚሰጥህ። ደብቀ ብትጠይቀው አይሰጥህም። እቺ ነው ሞክሯት በደንብ ነፍሳችሁን ቼክ አድርጓት። ደብቃችሁ የምትሰጡት እንደሚፈልገው አደባባይ ላይ ዑለማዎች በሁለቱም መስጠት ይቻላል ይላሉ። ሰዎችን ለማነሳሳት ከሆነ ችግር የለውም ይላሉ።
ይሄም እንደሰጠ ይቆጠርላል። ግን ሰዎች ብቻ ሰጡ እንዲል ብቻ ቻናል ላይ እንዲወራ ከፈለክ ከስራሃል ከዘብተ ይለዋል አላህ። ውሸታም ወላኪን ፈአልታ ሊዩቃል ወጀዋት ሀጂ ሰጪ ናቸው። እጃቸው እኮ ሳይዘረጓት አይውሉም እንዲባል ነው የሰጠው። ፈቀድ ቂል ተብሎልሃል። በቃ ዱንያ ላይ ጨረስክ እኮ ምንም አያስፈልግም ይለዋል አላህ። ثم أمر به حتى ألقي في النار ይሄም ይጎተትና በፊቱ በጀሃነም ይደፋል። أخرجه مسلم ኢማም ሙስሊም የሐዲስ ቁጥር 1905 ላይ ዘግቦታሉ። ሌላኛው እንግዲህ በዚህ ዙሪያ 3 ሰዎች ዋሻ ውስጥ ገቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታውቁታላችሁ። ዋሻ ውስጥ ገቡና በተጠለሉበት ቋጥኝ መጣችና ዝግት አደረገችው አሉ ነብዩ። ማንም መድረስ አይችልም። አንደኛው መጣና ያ ረብ ወላጆች ነበሩኝ ወተት አልቤ እነሱ አፍ ላይ ሳይገባ ለማንም አላቀምስም ነበር፣ እባክን እቺ ላንተ ብዬ ሰርቻት ከሆነ ነጃ አውጣን ሲል ትንሽ ፈቀቅ አለች አሉ ነብዩ። እያንዳንዳችን ምን ይዘናል? ችግር ሲገጥመን ምን እናስታውሳል? አንደኛው ደግሞ ያ ረብ አንድ ልጅ ነበረች፣ አንድ ቆንጆ ነች፣ መከረስ ያደርጋት እምቢ አለችው። ተቸገረችና መጣች፣ ድርሃሞችን ዲናር ሰጣትና ኦፕን አደረገችለት። ልክ ነካ ላደርጋት ሲል አላህን ፍራ እንዳትነካኝ በኒካህ ቢሆን እንጂ ስትለኝ በድግ ብዬ ተነሳዋል። አያችሁ ተቋ በድግ ብዬ ተነሳው፣ ገንዘቡንም አልተቀበልኳትም ማለት እቺ ላንተ ብዬ ሰርቻት ከሆነ እስኪ ሲል ፈቀቅ አለች አሉ ነብዩ። ሌላኛው መጣ ደግሞ ሰራተኞች ነበሩት፣ ያሰራል ይከፍላል። ስከፍል አንደኛው እምቢ ብሎ ይሄዳል። ቆይቶ መጣና ደሞዜን ስጠኝ ሲል ይሄ ሁሉ የተራባው ያንተ ነው፣ በአንተ ንብረት ነው፣ በደሞዝ ነው የተራባው፣ ውሰድ አልኩታል። ምንም ሳያስቀር ነጥቶ ትሄዳል። ለአንተ ብዬ ሰርቻት ከሆነችን ሲል ፈቀቅ ወጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄው ለአላህ ተብሎ የሚሰራ ስራ ከጭንቅ ከተለያየ ነገር ፈረጃ አላህ ያመጣል። ሪያ ሱማ ያለበሰው ይከስራል።